አባዬ ቢገባ እኮ የሁሉ ነገር ላንተ ነበር ኃላፊነቱ። ግን አንተ እንኳን አደይ በአባቷ እጅ በድጋሚ ገብታለች። እነ ዴብም እነ ኪንጎም ወደ ገጠር ቢያመሩም ሊደርሱላት ግን አልቻሉም። በትንሽ ሰዓታት ልዩነት አደይ በአባቷ እጅ ተይዛለች። የአደይ አባት ከእናትየዋ እና ከእህቷ ብርሃን ቤት ሲሄድ አደይ እንደሌለች ቢነግሩትም አባትየው ግን አቶ ከፍያለው በጉልበቱ ቤቱን ከፍቶ በርብሮ አየ፣ ተመለከተ። እንዳልኖረች አወቀና ድንገት ጥርጊያ መንገዱን ሲከተል አደይ እየሮጠች ነበረ። በዛም ጫኔና አለልኝ ፊት ለፊት አደይ መሀል ላይ አባትየው ደግሞ ከጀርባ ሆነው አደይ ግራና ቀኙ መንገድ ስለተያዘባት ደርጋ ቀረች። አባዬ ልቀቀኝ፣ እንደዚህ አታድርግ እባክን እያለች ብትለምነውም አቶ ከፍያለው ግን በቀይና በመንደሬ አዋርድሽኛል፣ እንዴት ብትደፍሪኝና ብትንቂ ነው እያለ በጥፊ ይመታታል። አቶ አለልኝና ጫኝ ግን በእውነቱ ከው እያሉ ነበረ። አደይ አባቷ በጥፊ በሚመታበት ሰዓት አደይም ብትማጸነውም በፍጹም ብሎ አባትየው እንግዲህ እጅና እግሯን አስሮ ወደ ማጎሪያ ቤቱ ወስዷታለኝ። ከወሰዳትም በኋላ እኔ በክብር ልዳርሽ፣ ለባለጸጋ ልዳርሽ ነው ያልኩሽ፣ ወግ ማዕረጌን አሳየኝ፣ አግብተሽ ደልቀቅ ብለሽ ልጆችሽን ወልደሽ ትኖሪያለሽ ይላታለኝ። አደይም እንዴት የማልፈልገውን ህይወት ልትድረኝ ትችላለህ? እኔ የኔ ነፍስ እንጂ ያንተ ነፍስ አይደለችም። ስለዚህ እኔ ሳልፈልግ ምንም ነገር ልታደርገኝ አትችልም። አባዬ እንደ አባት እያከበርኩ ስለሆነ አባዬ የምልህ እባክህን ከዚህ ልቀቀኝ። እኔ መኖር የምፈልገው እናቴን ሰርቼ ለማከምና እህቴን ለመቀየር ነው ብትልም አንቺ ግን የኔ ልጅ ነሽ። በየት አይነት ልብ ነው የወጣሽው? ቆይ እኔ ካንቺና ከብራኔ ሌላ ልጅ ማን አለኝ? ልዳራችሁ፣ ወግ ማድረግ ላሳያችሁ፣ እኔም ተከብሬ ልኑር ባልኩኝ ለምንም እንደፈለገች ትፈነጫለሽ? አንቺስ እንዴት መልስ ተመልሽልኛለሽ? እያለ በጥፊ መታታለኝ። እሷም የተማጽኖ ቃሏታን ብትለቅም ነገር ግን አባትየው አሻፈሬ ብሎ ለጥፍኝ እንዳሰራት ነው። በሌላ በኩል ዴብና ጓደኞቹ እንዲሁም እህቱ ቤዛ ወደ ገጠር ገስግሰዋለኝ። በእርግጥ በሰላም ገብተው ነበር። ቢሆንም ግን አደይ ደግሞ ተይዛለች። እንደደረሱም ከና አደይ ቤት እናትየዋ ወከቧን ይዛ እየየ እያለች ብርሃንም እየተርበተበተች ያገኟታል። አደይ እንደ ሄደች ትነግራቸዋለች። ወዴት ነው የሄደችው እያለች ቤዛን ብትጠይቅም አባቷ እንደወሰዳተኝ ይነግሯቸዋለኝ። ከዛም ቤዛን አስቀምጠው ዴብ ኪንጎና ዳይመንድ ወደ አደይ ወዳለችበት ወደ አባትየው ቤት ይወስዷታለኝ። አደይም እዛ ቤት እጅና እግሯን ስለታሰረች በጠባቂዎች ባለልኝና በጫኝ እየተጠበቀች ነው። ጫኔና አለልኝም ቁመናዋን መልኳን እንዳዩ ስለተማረኩ አንዳች ነገር አድርጓቸዋለኝ። ሊኳሿትም አምሯቸዋል። እርስ በእርሳቸው ከፍርሃት ድፍረት እያሉ የማይሆን ሀሳብ እያመጣሉ። ተው አለልኝ፣ ይቺ ልጅ ልታገባ ነው። ባለጌታው የሚፈልጋትም እስከ ክብረ ንጽህናዋ ነው እና እኛ ካሰሙብን እንገደላለን እያለ ጫኜ ለአለልኝ ይነግረዋል። አለልኝም እንዴት ከኔ የበለጠ አንተ ሞኝ ነህ እንዴ? ይቺ ልጅ እኮ ከተማ ለከተማ እየኖረች ናት፣ ቀምሳለችና ስለዚህ ይህን ገላማ አቅፈን ማደር አለብን። ይልቅ አንተ ወጣ በልና በርን ጠብቅልኝ፣ እኔ ደግሞ ነገሩን ፈጽማለሁ እያለ አለልኝ ለጫኜ ነግረዋለኝ። አቶ ጫኜም ወደ ውጭ ይወጣለኝ። ወደ ውጭ ሲወጣ ታዲያ ኪንጎ ዳይመንድ እና ዴብ አደይ ወዳለችበት ወደ አቶ ከፍያለው ቤት እየሄዱ ነበረ። ሲሄዱም ዴብ በአንድ በኩል በታዛ ይጠጋለኝ። ኪንጎና ዳይመንድም በሌላ ቀስት ሊጠባበቁ ሲሄዱ አድኖ አደይ ሊያመጧት ነበር ሀሳባቸው። ነገር ግን እንዳልሆነ ሆኗል ሀሳባቸው። በሌላ በኩል ብርሃን ያው ልጆቹን ጸባያቸውን ስለምታውቅ አደይ ፈልገው የሄዱት እነ ቤዛ ቅብጥብጥነቷን አልተወችም።
ቤዛም ከእናትየው ቤት ሂደው አንዴ ራበኝ አንዴ ጠማኝ እያለች ትበጣጠሳለች። እናትየዋ የገጠር ሰውነችና አፈር በበለው እኔን እጄን ራበሽ ጠማሽ እያለ ብታቆለጳጵሳትም እሷ ግን የከተማ ቀበጥ ስለሆነች በፍጹም ነገሮችን መረዳት አልቻለችም። ቅብጠቷን አሁንም ይዘዋለች። ብርሃን እቤት የመተሽ እንደፈለግሽ ልታዥኝ አትችም። ስለዚህ አድርጌ የተባልሽውን ታድርጊያለሽ፣ ቢ ስትባይ ትባያለሽ፣ ጠጭ ስትባይ ትጠጫለሽ እንጂ እንደፈለገሽ እንደ እህቴ ልትጫወችብኝ አትችም እያለች ቅንጥ ቅንጧን ትላታለች። ቤዛም አመል አይለቅምና በየሄዱበት መዝረግረግ ስለሆነ ቅብጠቷን አሁንም ይዘዋለች። ቤዛና ብርሃን ወደ ወንዝ ወርደው ውሃ በሚቀዱበት ሰዓት ብርሃን ለአንዲት ባልቴት ለእናቷ ጓደኛ የምትሆን ውሃ ልታደርስላት ሄዳለች። ይህ ወግ ልማዳችን ስቲል ማየት የራሱ በጣም ነው ደስ ያለኝ። የተረሳ ታሪክ ስለነበረ አንዳችን ለአንዳችን የጎረቤት ውሃ ቀርተን ያደግ ልጆች ስንቶቻችን ነን? እስኪ ይህንን በኮሜንት ብታስቀምጡልኝም ደስ ይለኛል። ብርሃን ለጎረቤቷ ለእናቷ ጓደኛ ለደካማ ስለሆነች ውሃ መቅዳት ስለማችል ለሷ ውሃ ልታደርስላት ሄዳለች። አደይ እንደታሰረች ነው። ቤዛ የሄደችው ለአደይ አስባ ሳይሆን ወንድሟ ካለበት ሁኔታና ከፍቅር ጭቅጭቅ ለማምለጥ ነበር የሄደችው። ቀበጥ ሰው በየሄደበት ቅብጠቷ የለቀሙና እንሄድ ብትላት ብርሃንም አልሄድም ደክሞኛል እዚሁ ጠብቅሻለሁ ትላትና ከውሃ ምንጩ ዳር ትታት ትሄዳለች። አደይም ቤዛም ብድግ ትልና ቅብጥነቷን ትቀጥልና ዳንስ ለመደነስ ትሞክራለች። በማታውቀው ሀገር ጅብ በማያውቁት ሀገር ሂዶ አጎዛን ጥፉልኝ ይላል እንደሚባለው። ቤዛም እዛ ተራራ ላይ ወጥታ ትጨፍራለች። አለልኝና ጫኜም እያገኟትና የማነች ወዘልቦጥ እያሉ ደግሞ እንዴት ነው የምታምር ብለው ሊያናጉራት ቢሞክሩም እንዳትነኩኝ እጃችሁ ቆሻሻ ነው ትልና ወይኔ አዎ ቆሽሻለሁ ብሎ እጁን እርግፍ እርግፍ አድርጎ አለልኝ የማነሽ እያለ ሊያንገራግሯት ጀመሩ። እሷም ከአደይና ከነብርሃን ቤት እንደመጣች ትነግራቸዋለች። ለዛ ነዋ ቤቱማ በቁምጅና እየተዋበ ነው፣ አቤት መልክና ቁመና ልዩ ናትኝ እያሉ በያዙት በዱላቸው ነካ ያደርጓታለኝ። እሷም ልቀቁኝ አትልቀቁኝ ስትራገጥ ስትለፋ ቅበጥበጥነቷን ቆሽሻቸዋልና ቆሻሻ ሰው እኔ ሊነካኝ አይችልም እያለች በዛ መካከል አሸናፊ ይደርስላታለኝ። አሸናፊ መጥቶ እናንተ ምን እያረጋችኋት ነው ብሎ እሷን ያስለቅቃታል። ታዲያ ቤዛ ደግሞ ወንድ ካየች እንደ በረሮ ሂዳ የምትንጠመጠመው ነገር ሂዳ አችያ አመሰግናለሁ ትልና ትጠመጠምበታለች። አለልኝና ጫኜ ምን አይነት ሴት አወለ? ቆይ አንተ ግን ስንቱን ሴት ነው ምን እያስነካቸው ነው ልባቸው እንዲጠልጥልስ የምታደርጋቸው? ምን አገባችሁ? አንድ ነገር ሳይፈጠር ሂዱ ከዚህ አለና በዛቻ እነሱን አባሮ ብቻሽን ለምን ሆንሽ ሲላት ብርሃን ውሃ ልታደርስ ሂዳ ነው ትለዋለች። ብርሃንም አቹ ብላ ያየችው ነገር ማመን ስላቃታት የው አቹ ኮረር ያለ ቀብረር ያለ ምርጥ ገጠሬ ልጅ ነው። ቢሆንም ግን ቀበጧ ቤዛ ደግሞ ሄዳ ስለተጠመጠመችበት ብርሃን ያየችው ማመን ስላቃታተኝ ትጮኻለች። እሱም ነጠቅ ያደርግና ትተሻት ለምን ሄድሽ? እነሱ እኮ መጥተው እያንገራግሯት ነበር ይላታለኝ። ብርሃንም ውይ ይቅርታ ትልና ከዛ እንደገና ደግሞ ቤዛም አዎ መጥተው ነበረ ግን አቹዬ አዳኔ ብላ በቁልምጫ ስትናገር ብርሃን ከፍርሃት ጭንቀቷ ስለበለጠባት ነገሩን ወጥ አድርጋ ዝም ብላ ወደ ቤት ትወስዳታለች። በሌላ በኩል ወደ ከተማው ዘወር ስንል ደግሞ ቤዛና ፍቅር በፍጹም ሊጣጣሙ አልቻሉም። ቤዛ ከተቀመጠችበት ፍቅር ተነስታ ትሄዳለች። ፍቅርም የታባሽ ይሄ ነው ቦታሽ፣ ልክሽ ነው ወቂ፣ አንቺ ማለት የባርኮት ፍቅረኛ ሳይሆን የኔ ገረድና ሰራተኛ ነሽ አየሽ እያለች ትጨቃጨቃታለች። በእውነቱ ዛሬ ቤዛ ምንም ባለጠፋችው ነገር ከመልሷ ክርክራቸው ቢደንቅም ፍቅር ግን ዛሬ ሰይጣን አለባት እማዬ በጥፊ መታች ብላ ለእናቷ ስትናገር እናቷም ያለ አንዳች ምክንያት ልጅ እንዲያትልም እያለች በውስጧ ቤዛን ከቤት ታባራታለች።
ከተባረረችም ቤዛ ምንም መሄጃ ስለሌላት ባርኮትም እናቷን ሊፈልግ ቢሄድም እናትየዋን ሆነ ወንድሟን ሊያገኝ ወይም ደግሞ ጎረቤትም ማንም ሰው ሊያውቃቸው ስላልቻለ በስልክ ቢያናግራትም ስልክ ስላላነሳችለት ለኤላና ለሊሊ ነግራቸዋለኝ። በስተመጨረሻም መሄጃ ስለሌላትኝ ቤዛ ከነ ሊሊ ቤት ትመጣለች። ኤላይ መሄጃ ጥቼ ሳይሆን ያው ከናኦል እንዳልሄድም ጠባብ ናት ቤቱ፣ ስለዚህ ከጓደኛዬ ልሄድ ብዬ መጣው ትለዋለች። እሱም እንኳን ደህና መጣሽ ብሎ ነገሮች ባይዋጡላትም ሊሊ እየጮኸች ምን አባሽ ልታረጊ መጣሽ ትላታለች። እሷም መልስ ልትመልስላት ስትል ምንም አይነት ክርክር አልፈልግም፣ እንዳትጣሉ፣ ሊሊ ውጭ ካለች ትወጫለሽ፣ ቤዛ ጸቤሽን ከዚህ በኋላ ሳምረሽ ነው መኖር ያለብሽ፣ ቤትሽ ነው፣ እንደፈለግሽው ጊዜ መኖር ትችያለሽ፣ ነገሮች እስኪስተካከሉለት ብሎ ኤላ ጥሏቸው ይወጣል። ከዛ ቤዛም ወንድ ልጅ ጭቅጭቅ አያውቅም ገባሽ፣ ምን ለማያውቅ ብርቁ ነው ትልና ተረቷን ትተረትራለች። ከዛም ሻንጣዬን ውሰጅና ከክፍል ያስቀምጭልኝ ብላ ቤዛ ስጮህባት ሊሊየም የኔ ጀግና ቆራጥ ሴት ስለሽ ምን አባሽ ነው ያልሽኝ አንቺ የምን ክላስ ነው እዚች ወለሉ ላይ ትዘረግፊያታለች ትልና ዝት አባት ትሄዳለች። ከዛም ሊሊዬ ለባሏ ምግብ ታበሳስል ወደ ኪሽና ትገባለች። ቤዛም ተከትላ ትገባና እርቦኛል ምን የሚበላለ ትላታለች። ውይ ምንም የሚበላ የለም ብላ ሊሊየም በፍቅር ትመልስላታለች። ከዛ ቤዛም ምን አባሽ እያልሽ ነው? እንዴት ነው ለናኦል ለኤላ ምን እያበላሽው ነው ብላ ትጨዋለች። ለኤላዬማ እኔ የምሰራው ነዋ ብላ ቀብረር እያለች ሲከራከሩ ምን ፈልገሽ እንደመጣሽ ባላቅም ነገር ግን ምንም አይሳካልሽም፣ ከአንቺ ደግሞ አንዳች ነገር ምክንያት አላጣም ገባሽ፣ አንቺ ባርኮቴን ወደሹ ወይም አፍቅረሹ ሳይሆን ለጥቅም እንደገባሽ ምንም ጥያቄ የለውም፣ አላማሽ ምንድን ነው ትላታለች። ምንም አላማ የለኝም ስለወደድኩት ነው ሰራተኛ ሁኛም እየሰራ ያለሁት ለምን ይመስልሻል ሁሉ መስዋዕት የምከፍለው ብትላትም ኤላ በመሀል ይገባና እረ ሴቶች መስማማት ብሎ አንድ ላይ ኩሽና አየዋቸው ደስ ይላል በርቱ እያለ አንቺ ቤዛ ባርኮቴ ስልክ ቢደውልም በተደጋጋሚ ስልክ ስላላነሳሽ ጭንቆታልና አንሽለት ይላታል። እሷም ስልክ ልታነሳ ወደ ደጅ ትሄዳለች። ይሄ ነው ታሪኩ ማለት ነው። ሰላማችሁ ይብዛ።